የምትወጂው እህቴ፣ የምትወደው ወንድሜ፣ ዛሬ ህይወት ግራ አጋብቷል። የቤተሰብ ነገር፣ የልጆች ሀሳብ፣ የጤና እክል ወይም የወደፊት መንገድ ጨልሞብሃል። አምላኬ ሆይ የት ነህ? ለምንስ ዝም አልክ? ብለህ ራስህን በእንባ ያራስክባቸው ምሽቶች ስንት ሆኑ? ድካምህና የውስጥ ስብራት ለማንም የማይነገሩም ቢሆኑ ዛሬ ላንተ የሚሆን ታላቅ የተስፋ ቃል አለኝ። ዛሬ የምንነጋገረው ስላለብን የችግር ማዕበል ሳይሆን ያንን ማዕበል ጸጥ ስላደረገው ዛሬም በህይወትህ ውስጥ ስላለው ሰላምን ሊያሰፍንልን ስለሚችለው አምላካችን ነው። እስከ ቪዲዮ ፍጻሜ ድረስ አብራችሁኝ ቆዩ። በማንኛውም የህይወት ፈተና ውስጥ የማይናወጥ የውስጥ ሰላም የምናገኝበት 3 የመጽሐፍ ቅዱስ ሚስጥሮችን አካፍላችኋለሁ። ኑ ወደ ኋላ ተመልሰን አንድ እውነተኛ ታሪክ አብረን እንይ። ደቀ መዛሙርቱ በገሊላ ባህር ላይ በጀልባ እየተጓዙ ነበር። ድንገት ከባድ አውሎ ንፋስ ተነሳ። ማዕበሉ ጀልባውን ያናውጠው ጀመር። ውሃው ወደ ውስጥ ይሞላ ነበረ። እነዚያ ሰዎች ባህሩን ጠንቅቀው የሚያውቁት አሳ አጥማጆች ነበሩ። ነገር ግን የዚያን ዕለት ሞት በዓይናቸው ስላዩ በጣም ደነገጡ። በዚያን ሁሉ ትርምስ ውስጥ ግን አንድ የሚገርም ነገር ነበር። ማዕበሉን ሊያስቆም የሚችል ብቸኛው ጌታ በጀልባው ታችኛው ክፍል ውስጥ ተኝቶ ነበር። ደቀ መዛሙርቱ በድንጋጤ ተስፋ በቆረጠ ድምፅ ወደ እሱ ቀርበው መምህር ሆይ ስንጠፋ አይገድህም እያሉ ቀሰቀሱት። እሱ ግን ተነሳና ነፋሱን ገሰጸው። ባህሩን ዝም በል፣ ጸጥ በል አለው። ወዲያውኑ ታላቅ ጸጥታ ሆነ። በዚህ ታሪክ ዛሬ ለኛ ህይወት የሚሆን 3 ታላላቅ እውነታዎችን እናስተውላለን። አንደኛ፣ ማዕበል መምጣቱ አምላክ ጥሎሃል ማለት አይደለም። ደቀ መዛሙርቱ በጀልባዋ ላይ ብቸኛ አልነበሩም። ክርስቶስ አብሯቸው ነበር። ነገር ግን ማዕበሉ መጣ። በህይወትህ ፈተና ሲገጥምህ እግዚአብሔር ጥሎሃል ማለት አይደለም። እሱ አሁንም ካንቺ ጋር ነው። ሁለተኛ፣ የአምላክ ዝምታ መተው አይደለም። ኢየሱስ ክርስቶስ በጀልባ ላይ ተኝቶ ነበር። አንዳንድ ጊዜ ጸሎታችን እግዚአብሔር ዝም ያለ ሊመስለን ይችላል። ነገር ግን እሱ ሁሉንም ነገር በትክክለኛው ሰዓት ለመለወጥ በስፍራው አለ። ሶስተኛ፣ ሰላም የሚገኘው ከሱ ዘንድ መሆኑን ያስተምረናል። ማዕበሉ ገና ሳይቆም ክርስቶስ በሰላም ተኝቶ ነበር። እውነተኛ ሰላም ማለት ችግር የሌለበት ህይወት ማለት ሳይሆን በችግር ውስጥ ሆነህ አምላክሽን የምታገኝበት እርጋታ ማለት። ስለዚህ ዛሬ ጀልባህን እያወዛወዘው ያለው ማዕበል ምንም ይሁን ምንም፣ ያንን ማዕበል ዝም በል፣ ጸጥ በል የሚል ጌታ ዛሬም ካንቺ ጋር ነው። በጭንቀት ፋንታ ልመናህን በጸሎት ወደ እሱ አቅርብ። ኑ አንድ ላይ አጭር ጸሎት እናድርግ። አምላኬ ሆይ በህይወቴ የሚነሱ ማዕበሎች በዙሪያዬ ማየት አቁሜ አንተ ብቻ እንዳይርዳኝ፣ በልቤ ውስጥ ያጣሁትን ሰላም መልስልኝ። አሜን። ቪዲዮ ልባችሁን እንደነካው ተስፋ አደርጋለሁ። ከዚህ ታሪክ ውስጥ ይበልጥ ልባችሁን የነካውን ሀሳብ በኮሜንት መስጫ ላይ አሳውቁኝ። ይህ መልእክት ለሌሎች መንፈስ ስንቅ እንዲሆናቸው ሼር ማድረጉን እንዳትረሱ። ለተጨማሪ መንፈሳዊና ሰዎችን የሚያጸኑ ቪዲዮዎች እንዲደርሷችሁ ቻናላችንን ሰብስክራይብ ያድርጉ። በሚቀጥለው ቪዲዮ እስክንገናኝ ሰላም፣ እግዚአብሔር ከሁላችን ጋር ይሁን። ቻው።